እኔ ግን ማን እንደሆንኩ ታውቂያለሽ? እኔ ማን እንደሆንኩ ታውቃለህ? ግን ቺባ ላንተ ስራ ብቻ አይመስለኝም። ላንተ ትልቅ ችግር ነው መሰለኝ አይደል? ሀዛርን አናገርከው እንዴ? አንተ ካጠገቤ ካለ ፍርሃት አይሰማኝም። Sakladın geçmişe sanki yokmuş gibi hüzünleri hayattan adalet bulursan nihayet yüzün güler mi? ምን እየሰራችሁ ነው? ለምንድን ነው እንደዚህ የምታዩኝ? አሁንስ ልናደድ ነው። የምታደርጉትን አድርጉ፣ ቃሌንም ውሰዱ። አምጡትን ፈርመዋለሁ። ከዛ ወደ እስር ቤት ውሰዱኝ። በቃ ዝም ብላችሁ አታፍጥጡብኝ። ይመስለኛል ለብዙ አመት ነው እስር ቤት መገቢው። ብዙ ባትቸኩይ ጥሩ ይመስለኛል። እሺ እንደሱ አትይኝ፣ በቃ አትይኝ። እንዴት አንቺን ላናይሽ እንችላለን? በጣም አናድሸናል እኮ። ሜሊ አንተ ሂድና ነገሮቹ ነይ እና ደግሞ የአዛርን ልጅ ማወቅ አለብን። አዛር ልጅ የለውም። እኔ አይቻለሁ፣ ምንም ነገር የለም። ደግሞም እኮ አላገባም። ሀዛር ልጅ አለው፣ ግን ስሙን አላወጣለትም። የመጨረሻ ስሙንም አላወጣለትም። ልጁን እየደበቀው ነው። የልጁ ስም ቻን ነው። ቆይ አንዴ እኔ ልየው። አለቃ እሺ እየሰማንሽ ነው። ካቴናውን ፍታላት። እንዴ አይላሂ እንዴት ይፈታ ይችላል? መከታተያውን እኮ አውልቀዋለች። አይታይሽም እንዴ? ካቴናውንም ከፈለገች ታውልቀዋለች። ፍታላት አሊ። ዋው ምን አይነት ሰው ነሽ? እየነገርኳችሁ ነው አይከስታይላ። ይኸውላችሁ ሀዛርን አውቀዋለሁ። ሀዛርን እንድታገኙ ትረዳችኋለሁ። ስለዚህ ስራችሁ ላይ ተኩሩ። የጂሃኒ እሱ ቀን እኮ አብቅቷል። አግዛችኋለሁ የሚባለው ነገር አብቅቷል። እሺ በቃ ቁጭ በይና ሁሉንም ነገር እነግራችኋለሁ። 10 አመቴ ነበረ። ወላጆቼ የሞቱት በመኪና አደጋ ነው። የትንሽ አመት አንድ እህት ነበረችኝ። ወላጆቻችን ከሞቱ በኋላ የማደጎ ድርጅት ውስጥ ወሰዱን። እህቴን ለማየት ከማደጎ ድርጅት እየሮጥኩ ወጣ ነበረ። ከዛ የሆነ ቀን ወጣሁኝ። ከዛም እህትሽን በጣም ሀብታም ሰው ሊያሳድጋት ወደ ኢስታንቡል ሄዳለች አሉኝ። ከዛ ማን ነው ብዬ ጠየኳቸው። በጣም ጥሩ ቤተሰብ እንደሆኑም ነገሩኝ። ከዛ ፎቶ ሰጡኝ። የሆነች ሴት እህቴን ይዛ እና እጇ ላይ ደግሞ ቀለበት ነበረ። ከዛም ያንን ቀለበትና እህቴን ለማግኘት ለራሴ ቃል ገባሁ። ከማደጎ ድርጅቱም አመለጥኩኝ። በአፋጣኝ ወደ ኢስታንቡል መጣሁ። እህቴን ሁሉም ቦታ መፈለግ ጀመርኩኝ። እውነት ለመናገር መንገድ ላይ ነበረ ስኖር የነበረው። ከዛ ሀዛር አገኘኝ። ምን እያደረግሽ ነው ያለሽው? እንደዚህ እኮ አይደለም የሚደረገው። አንቺ ትንሿ ልጅ፣ ካሜራዎች ሊኖሩ ይችላሉ እዚህ አካባቢ። እዛ ጋር ደግሞ ሌላ ፖሊስ ጣቢያ አለ። ከመሮጥሽ በፊት በ2 ደቂቃ ውስጥ ነው የሚይዙሽ።
ምንም አይፈጠርብኝም፣ ሮጬ አመልጣለሁ። ምንም አይፈጠርብኝም፣ እሮጣለሁ። የት ነው ልትሮጪ የምትችይው? ይሄ ልጅስ ማን ነው? ሙስቲ የቅርብ ጓደኛዬ ነው። የአንቺ ስምስ ማን ነው? ማቪ። ይኸውልሽ ማቪ፣ አሁን የሆነ ነገር ላስተምርሽ ነው። የመጀመሪያው እማታውቂያቸውን ሰዎች በየቼም ቢሆን እንዳትተዋል። ሁለተኛ ደግሞ ለማታውቂው ሰው ስምሽን አትናገር። እሺ? አሁን ሁለታችሁንም ወደ ፖሊስ ጣቢያ ይዣችሁ ልሂድ እንዴ? ነው ወይስ ወደ እኔ ቤት ሄዳችሁ ሾርባ ትጠጣላችሁ? ያለበለዚያ ደግሞ ችግራችሁን ለፖሊሶች ነው የምናገረው። የእናንተው ምርጫ ነው። Sakladın geçmişe sanki yokmuş gibi hüzünleri. ይህ ሀዛር አሪፍ ቃሉ ነው። ያንቺ ምርጫ ነው። ግን ምርጫው መቼም ቢሆን እናንተ ተው። አጥንት ሁሉ ሲሰበር ነው የሚቀጠቀጠው። በረሃብና በጥማት ነው የሚተውሽ። ቀዝቃዛ ቦታም ያስቀምጥሻል እና ደግሞ ሌባም እንድትሆኚ ያደርግሻል። ሌባ ነበርኩኝ የሚለውን ነገር በሙሉ አደርጋለሁ። ያው በዚህ አደግኩኝ። ከዛም ብዙ ዶክመንቶችን አስፈረመ። የተቀኘን ነገር በሙሉ ነው የፈረምኩት። ያው በዛውም እህቴን እየፈለግኩ ነበር። ምክንያቱም አንድ የምፈልገው ነገር እህቴን ማግኘት ብቻ ነበር። እስከ መጨረሻም ወደ ለንደን ወሰደ ይላል ኮራር ጋር። ታዲያ እህቴ ኩራር ቤተሰብ ውስጥ ነው ያደገችው። ለዛ ነዋ የኩራር ቤተሰብ ውስጥ የገባችው። እልቤቱን ብያችሁ ነበር ግን አይደለችም። ግን እህቴ ኩራር ቤተሰብ ውስጥ እንዳለች ታውቃለች። አላውቅም ያቸታቸው ሲሆን የት ሲሆን አላውቅም። ከዛ በኋላ ብዙ ለጋ ጓደኝነት ጀመሩ። ለሀዛርም ብዙ ዶክመንቶች ይሰራል። ሀዛር ላይ ያለብኝ ብድር ሲመት ነው የሚያበቃው። ያለበለዚያ ግን ስለዚህ ቢሆን ከዚህ ነገር ውስጥ አልወጣም። እና ዲባን ታውቂያለሽ? ማለት አብረው እኮ ነው የሚሰሩት። አይ እኔ አላውቀውም። እሱ ያገኘው ብዙ ለጋ ጓደኛ ሞኝ ነው። ይሄ ምን አይነት አጋጣሚ ነው? ሁለት ሰዎች ተቆራርጠው የሚያሳትፋቸው። አዎ ግን ሁሉም ነገር ያስፈራል። አውቃለሁ ግን አላውቅም ነው የምለው። ግን ሁሉም ነገር አጋጣሚ ነው። ሀዛር እንድታገኝ ትረዳሻለህ። ከማንም በላይ ነው ያውቀዋለሁ። እሱ ትክክል ነበር። የሀገርና የሱዳን ግንኙነት ከመጀመሩ ነው የሚለው። ሱዳንን በሽጉጥ ያስፈራሩት ጊዜ ነው ያወቅኩት። ኦኑር በሽጉጥ የተመታ ጊዜ ማለት ነው። እና ታዲያ ሀዛር እንደምታውቂው ለምን አልነገርሽንም? እንዴት ልናገር እችላለሁ? ሀዛር እኮ በጣም አስፈሪ ሰው ነው። እኔ አንድ ምኞት ብቻ ነው ያለኝ። ይኸውልሽ ድጋሚ ነው የምናገረው። እኔ በህይወቴ ትልቁ ነገር እህቴን ማግኘት ብቻ ነው። ለሀዛር ሁሉም ነገር ያበቃል ብዬ ብነግረው እኮ እናንተም ወደ እስር ቤት ተከቱኝ ነበር። በነገራችን ላይ እናንተ ከያዛችሁት እኔ ከሀዛር እገላገላለሁ። ሰውየውን ሄደሽ ልታስፈችው የነበረው ስህተት መሆኑን ስላሰብሽ ነው? በሚያሳዝን ሁኔታ እንደዛ አልተፈጠረም። ወደ ሆስፒታሉ መጣው። አንተም እዛው ነበርክ። ሀዛር አየኝ። ልክ ሲያየኝ ለፖሊስ እየሰራው መሆኑን ገብቶታል። ከዛም ትንሽዬ ወረቀት ሰጠኝ ለቺቫን እንድንልክለት የሚለው ከሆስፒታል አስወጣኝ የሚል ነው። ግን ቺቫን ሀዛርን አያስመልጠውም። እናም ሀዛርን እኔ ነበርኩ ማስመለጥ የነበረብኝ፣ ግን እኔ አላስመለጥኩትም። ቺቫን ሀዛርን አላስመለጠውም እንዴ? ቆይ እሱን እኔ አላቅም። በድጋሚ እየነገርኳችሁ ነው። ብዙ ጊዜ እየነገርኳችሁ ነው ያለሁት። ሀዛርን ላገኘው እችላለሁ። እኔ ላግዛችሁ እችላለሁ። እሺ ያልሻቸውን ነገሮች በሙሉ ጻፊ፣ ሌላውን እኛ እንወጣዋለን። አክስታይላ እባካችሁ ላግዛችሁ። ሀዛርን በማግኘት ላግዛችሁ። ከዛ ኦኑር ወደ ስራው ይመለሳል። ኦኑር ለእናንተ ህይወት ዋጋ የለውም። እባክሽ ላግዛችሁ። ኦኑርን ማገዝ ከፈለግሽ ስሙን አትጥሪው፣ በጭራሽ እንዳትጠሪው። ቺቫን የማጥኛ ክፍል ውስጥ ነው ያለው። እሺ ሂድና ለሀዛር እንደምትሄድ ንገረው። እኔም እዛው እመጣለሁ። Güneşe baksa bir
ግባ ካዲር ግባ። አዲስ የቲቪ ፕሮግራም ጀምሬያለሁ። እንዴት እንዳልነገርኩ ገርሞኛል። ወደ ልጅነቴ ነው የመለሰኝ። እናም አወራው። በጣም ነው ያለቀስኩት፣ ግን በጣም ደስ ብሎኛል። ድጋሜ የተወለድኩ ያክል ነው የተሰማኝ። ደስ ብሎኛል አቶ ቺቫን። ያስታውቃል ደስተኛ እንደሆንክ። እንዲሁ ሳይክ ያስታውቃል። ይሄኝ እስቲ አንዴ የሆነ ቴራፒ ምናምን ነገርማ ያስፈልጋል። ችግርማ አለብክ፣ መሄድ አለብክ እያልኩ ነው። ግን ስትሄድ ራስህ ነው የምትከፍለው። እስቲ ደግሞ ስለ ራስህ አንዳንዴም አውራ። እረጋ በል። እሄዳለሁ። እሺ። እና እሺ አንተስ ምንድን ነው የምትለኝ? አንተ አሁን እኮ ምንም የማይጨንቅ ሰው ነህ። ግን አንተ እንዲኮንክ በአካባቢ ያሉ ሰዎች ሁሉ ይቀየራሉ። እኔ ሁሉንም ነገር ይኸው ግልጽ ነው የምናገረው። የምለው ገብቶሃል አይደል እንዴ? አዎ አቶ ቺቫን። ፈጣሪ ባርክ ካዲር። አሁንም በር ላይ ቆሞ እየጠበቁ ነው እንዴ? በር ላይ ቆሟል። ቆይ አንዴ ቃ ቆይ፣ ለምንድን ነው ግን እንደዚህ እኔ የማስበው? እኔው ራሴ ነኝ ቴራፒ የሚያስፈልገኝ። ሀዛር አምልጧል። ከፖሊሶቹ አምልጧል። ምን? መቼ ነው ደግሞ እንደዚህ ሆነው? ከማን ጋር? የት? መቼ? አላውቅም አቶ ቺቫን። አልደወለልህም እንዴ? አልደወለም። እንደደወለ እስቲ እኔ አልደወለልኝም። ታዲያ አሁን ምን ላደርግ ነው? አሁን ወደ እኔ እኮ ነው የሚመጣው። እኔን እርዳታ ጠይቆኝ ነበር፣ ግን እኔ ያልረዳሁትም። ይሄው ደነዝ እኔ ጋር መጥቶ ነው አሁን የሚያጠቃኝ። ወንድሜ ምን ተፈጥሮ ነው? ለምንድን ነው የምትጮኸው? ሂላል ይህንን ነገር ልነግርሽ ነበረ። እሺ ንገረኝ። ማንኛውንም ነገር ልትነግረኝ ትችላለህ፣ ግን ትልቅ ነገር ነው፣ መንገር አለብኝ። እሺ ምን? የኛ ኢኮኖሚ ተቃውሶ ነበር አይደለ? ሀዛር ያለኝን ነገር ተቀብዬ ነበር። ምን? ቆይ አንድ ደቂቃ። ሽጉጦቹን ወደ ድንበሩ አድርሰን ነበር፣ ግን ሀዛር ተይዟል። ወንድሜ ምንድን ነው የምታወራው? ስሚኝ፣ ምንም ስለኛ የሚገልጽ ነገር አልተውንም። ኡፍ ፈጣሪ ይመስገን። ልክ ሲያዝ በወረቀት መልእክት ልኮልኝ ነበረ። ከፖሊሶቹ እንዴት ሊያመልጥ ይሞክራል? ምን አይነት ሰው ነው? ግን አምልጧል። ማን ያስመለጠው? አላውቅም ይላል። ያስመለጡ ሰው በጣም ጎበዝ ነው መሰለኝ። እኔ አላውቅም እንዴት እንዳመለጠ። እንዴት ላውቅ ነው እችላለሁ? አሁን ዋናው ነገር ይሄ ደነዝ እኔ ጋር መጥቶ እኔን ማጥቃቱ አይቀርም። የዛን ጊዜ ተኩሶብኝ ነበረ። አሁን ከዛ የበለጠ ምክንያት አለው። በፈጣሪ ስም እኔ ምን ላደርግ ቺቫን? ሂድና ዶክተር ፈልግ፣ ከዛ ቴራፒ ተነሳ። ራስህን ቀይርና ከዚህ ሀገር ውጣ። ምክንያቱም ወደ አንተ መምጣቱ አይቀርም። ውጣ ካዲር፣ ውጣ። ወንድሜ እንዳቀድከው ወደ ለንደን ልትሄድ ነው እንዴ? የሆነ ነገር ቢፈጠርብን ምን ላደርግ ነው? ድርጅቱን እኔ እመራዋለሁ። ውይ የኔ ውድ እህት፣ አንቺ እዚህ ባትኖሪ ኖሮ ምን አደርግ ነበረ? የኔ ውድ እህት፣ እዚህ በመኖርሽ ደስ ብሎኛል። እና መች ልትሄድ ነው? አላወኩም። እስቲ እናያለን። መልካም ስራ ይሁንልህ። እንኳን ደህና መጣ። አመሰግናለሁ። የት እንደምሄድ ግራ ገብቶኝ ነው ወደዚህ የመጣሁት። ይመቻል እንዴ አሁን ብናወራ? ብንሰራ ይሻላል ወይስ ብናወራ ይሻላል? እንስራ። ሂድ። እሺ ቁጭ በል።
እስካሁን ድረስ አልጨረሰችም። የህይወት ታሪኳን ነው እንደምትጽፈው። ለእስር ቤቱ እንዳታረፍድ። ምን አይነት ሰው ነች ባካችሁ? እኔ ይሄንን መቋቋም አልችልም። አይ ኤጄ በጣም ወደናት ነበር እኮ። እንዴት እንደዚህ ልታደርገን ትችላለች? አለቃችን ወደ ስራው የሚመጣበት አንድ ነገር መኖሩ አይቀርም። መጀመሪያ ይሄንን ጨርሰው። አሁን እስከ ስንት ሰዓት ነው እንደዚህ የሚያወሩት? ምንድነው ቆይ የሚያወሩት? ስለምን ሊያወሩ ይችላሉ? ይሄንን ኦፕሬሽን እንዴት መጨረስ እንዳለባቸው ነው የሚያወሩት። ወይም ደግሞ እኛን ሊበትኑ ሊሆን ይችላል። አፍክ እንዴት እንደዚህ ሊተልቅ ይችላል? ምንም አልገባኝም። ለምንድን ነው እንደዚህ ቀስ ብለሽ የምትራመጂው? በስነ ስርዓት አትራመጂም እንዴ? ምን ሰውዬ ተኝታል እንዴ? ሂድና አየር ውሰድ። አይ ደህና ነኝ። ቀስ ብለሽ እየተራመድሽ መስሎኝ ነው። ከዛም ያው ተገርሜ ነው። አረማመድሽ ደስ ብሎኝ ነው። ትኩረቴን ስቦት ነው። በፈጣሪ አለቀልን። የቺቫንን ስልክ እየሰማው ነበረ። አሁን ግን ያወቀ ይመስለኛል። ይሄም አይሆንም። እሷ ለሀዛር ብቻ ነው የምታውቀው። እንደዛ ብቻ ነው ያለች። አሁን ታዲያ ምን ሊፈጠር ነው? ይሄንን ነገር እኮ ለወራት ነበር ስንጠብቅ የነበረው። ግን አሁን ተመልከቺ። ቺቫንን አሁንም ማሰር አልቻልንም። ሀዛርም አሁን አምልጧል። ያለው ነገር በሙሉ እኮ በሁለት ወር ማለቅ አለበት። እሺ አለቃ። ይሄ ሁሉ በዛች ሴት ምክንያት ነው። አንቺ ግን አልነገርሽኝም ነበር። ውጤቱን አይተሽው ነበር አይደል? እዚህ ሁሉ የደረስነው በሷ ምክንያት ነው። በጣም ረድታናለች። ብዙ ጊዜ ነው የረዳችን። በጣም ነው የረዳችን። እሱማ ያስታውቃል። ይሄ እኮ ለራሷ ጥቅም እኮ ነው። ይሄው ውጤቱ። ሀዛር የት ነው ያለው? ቺቫንስ የት ነው ያለው? ቤቱ በደስታ እየቦረቀ ነው ያለው። ኦኑርስ ስራውን አጥቶ ቁጭ ብሏል። በዛች ልጅ ምክንያት ነው። ኦኑርን ስላባረርኩት ከፍቶሻል እንዴ? እኔ አንተን ጥያቄ መጠየቅ አልፈልግም። ኡፍ አይላ፣ ይሄንን ነገር አቁሚ ባክሽን። ይሄ በእኛ መሀል የሚቀር ነገር ነው። ነይ ቁጭ በይ። እኔ እንደ ጓደኛ ነው እየጠየቅኩሽ ያለሁት። በእኔ ተናደሽብኛል እንዴ? እንዴ ለሁለት ነበር የምከፍልህ። በጣም ነው የተናደድኩት። ምን ማድረግ ነበረብኝ አይላ? ሌላ አማራጭ የለኝም። ታውቂያለሽ፣ ኦኑር ለኔም ልጄ ነው። አውቃለሁ። እሱን የምመልስበት መንገድ አለን እንዴ? የለም። ኦኑር ከዚህ በኋላ ሄዷል። አንዴ ተፈጥሯል። ከዚህ በኋላ እዚህ ቡድን ውስጥ አንቺ ነሽ መሪዋ። የዚህ ቡድን መሪ አንቺ ነሽ። ስለ ኦፕሬሽኑ ለኦኑር ምንም ነገር እንዳትነግሪው። ያሉትን ነገሮች በሙሉ ሰብስቢ፣ ፋይሎቹንም ሰብስቢ። ይህንን ቦታ ነገውኑኑ ዝጊው። ከዛ ለሁሉም ቡድን አሰራጪ። ሀዛርን ከያዝነው ለኦኑር ስራውን በድጋሚ ትሰጠዋለህ? ለወራት ያላዛችሁትን ሰውዬ አሁን እንዴት ልትይዙት ትችላላችሁ? እኔ ኦኑር ላይ ተስፋ አልቆርጥም። እሞክራለሁ። ሀዛርን ከያዝነው መልሰ ስራውን ትሰጠዋለህ? አንቺ ሀዛርን ያዡ እንጂ
ሌላውን እናወራበታለን። ሀዛር ለቺቫን መደወሉ አይቀርም። የቺቫንን ስልክ እየሰማን ያለነው። ኡኑር ወደ ስራ ይመለሳል። ይቅርታ አድርጉልኝ። የቺቫንን ስልክ ከዚህ በኋላ ማዳመጥ አንችልም። ስልኩን ሳይሰብሩ አይቀርም። ልጅቷ ቃሏን ከሰጠሽ በኋላ ወደ ስራችሁ ግቡ። ከዚህ በኋላ እዚህ አንድም ደቂቃ ላያት አልፈልግም። ይህን ስራ እኔ ይዟለሁ። ግን አንዳችሁም ብስቱ አለቀላችሁ፣ ያልቅላችኋል። ምን ተፈጠረ? የማይሆን ነገር አደረኩኝ እንዴ? እኔ ምንም የማይሆን ነገር አልሰራህም። ሂድ ወደ ስራ ተመለስ። ኤጄ ልክ ነበረች። ሀዛር ብር የሚልክላት አንዲት ሴት አለች። የእሷ ልጅ ስም ቻንጉለር ነው። ግን እሱ የጋብቻ ውል ምናምን የለውም። ይኸውልህ የሀዛር ጓደኞቹን ምናምን አጣራ። ቻን የሚባል ሰውም ካለ እሱን እንድታጣርልኝ እፈልጋለሁ። እኔ እስከማውቅ ከሆነ ችግርክ ቢዝነስና ብር አይደለም፣ የልብ ጉዳይ ይመስለኛል። ልክ ነህ። ሂላል አይደለችም አይደል? አይደለችም። ያቺ እብዷ ሴት ነች አይደል? አዎ፣ ያቺ እብዷ ልጅ። ለእኔ መናገር ትፈልጋለህ? አልፈልግም። መርሳት ነው የምፈልገው። ልቤን ለመስጠት እቅድ ቢኖረኝ አሁን ቢሆን ኖሮ ለራሴ ነበር የምሰጠው። እንደሱ አትበል። ሁላችንም የተለያየን ሰዎች ነን። ያቺን የምትወዳትን ሴት ከፈለክ መርሳት እኮ ትችላለህ። ግን ሁሌም ማስታወስክ አይቀርም። እሱ ነው እኮ የሚያናድደው።